ኦሪት ዘፍጥረት ምዕራፍ 45 ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም። ሰዎቹንም ሁሉ ከፊት ያስወጡልኝ ብሎ ጮሆ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብፅ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቅረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከእናንተ በፊት ሰዶኛልና፣ ይህ 2 ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት 5 ዓመት ገና ቀረ። እግዚአብሔርም በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከእናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብፅም ምድር ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲሁም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔ ና፣ አትዘግይ፣ በጌሳምም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆችህ፣ የልጆችህም ልጆች፣ በጎችህና ላሞችህ፣ ከብትህም ሁሉ። በዚያም አንተና የቤትህ ሰዎች የአንተ የሆነውን ሁሉ እንዳትቸገሩ መግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቶታልና። እነሆ ለእናንተ የተናገራችሁ የእኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜ የብንያምም ዓይኖች አይተዋል። ለአባቴም በግብፅ ምድር ያለኝን ክብሬን ሁሉ ያያችሁትንም ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙን የብንያምንም አንገት አቅፎ አለቀሰ። ብንያምም በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሉላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞችህ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ፣ አባታችሁንና ቤተሰቦቻችሁን ይዛችሁም ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ ሰጣችኋለሁ፣ የምድሪቱንም ስብ ትበላላችሁ። አንተም ወንድሞችህን እንዲህ አድርጉ በላቸው፣ ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁም ሰረገሎችን ውሰዱ፣ አባታችሁንም ይዛችሁ ኑ፣ ለዕቃችሁም ሁሉ አታስቡ፣ የግብፅ በረከት ሁሉ የእናንተ ነውና። የእስራኤል ልጆችም እንደዚሁ አደረጉ። ዮሴፍም በፈርዖን ትእዛዝ ሰረገሎችንና ለመንገድ ስንቅ ሰጣቸው። ለሁሉም 2 መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚሁ ሰደደ። የግብፅን በረከት የተሸከሙ 10 አህዮችን፣ ደግሞም በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴቶች አህዮችን። ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳቸው አትጣሉ። እነርሱም ሄዱ፣ ከግብፅ አገርም ወጡ። ወደ ከነዓንም ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወቱ ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብም ልቡ ደነገጠ፣ አላመናቸውም ነበርና። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱን ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜም የአባታቸው የያዕቆብ የነፍሱ ሕይወት ታደሰች። እስራኤልም ልጄ ዮሴፍ ገና በሕይወት ከሆነ ይበቃኛል፣ ሳልሞት እንዳየው ሄዳለሁ አለ።